የደምና ያጥንታችሁን ክፋይ ገላችሁ አልጋ ውስጥ ስር ከታችሁ ሬሳ አስክሬን እንዴት ነው ምግቡ የሚገባላችሁ? እንዴት ነው እንቅልፍ የሚወስዳችሁ? እንዴት ነው ተረጋግታችሁ ስራችሁን የምትሰሩት? መንታ እህቷ ቆንጆ ነች፣ እሷ ቆንጆ አይደለችም። መንታ እህቷ ካደጉም በኋላ በሰዎች ዘንድ ተወዳጅ ነች፣ እሷ የዛ አይነት እድሉ የላትም። በጣም በሚገርም ሁኔታ ሰቅጣጭ በሆነ ሁኔታ ገሎ አልጋ ስር ውስጥ ነው አስክሬኑን የደበቀው። ይሄ እንግዲህ በጣም ተጽዕኖ ስላሳደረብኝ እህቴን አልወዳትም ነው ያለችኝ። ኮምፕሊትሊ አልወዳትም። ከእህቴ ጋር አብሬ ላለሙ ከእሷ ጋር ሲሆን ኑሮ ይከብደኛል። ምክንያቱም ሰዎች ከእሷ ጋር እያነጻጸሮች ማለትሽ ልትሆን አትችልም፣ የእናቶ ልጅ እንጉርጉር ነው የሚለው እንዳለ ሆነ ነው ወይ ቤተሰቦች ይሸውደውሻል። በቃ እሷን ባየ ቁጥር በተለይ ቁንጅኗ እየጎላ በሄደ ቁጥር ቁንጅኗን ሰዎች ሲያደንቁ በሰማው ቁጥር ግዳያት ነው የሚለኝ። ደግሞ እዚህ ሀገር መሆን አደርገዋለሁ ነው ያለችው። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላምታ ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬ እህቴን ግደያት ይለኛል። እሷን እያየሁ ኑሮ ከብዶኛል የምትለን ታሪክ ነው ለእናንተ የማቀርበው። ይህች እህት የምትኖረው በአሁኑ ሰዓት በአረብ ሀገር ነው በሰው ቤት ሰራተኝነት እና ለምን እንደሄደች እህቷን ለምን እንደጠላቻት ለምን እህቷን ግደያት እንደሚላት በዝርዝር አጫውታኛለች። መልሼ ወደ እናንተ አቀርበዋለሁ። ምናልባት እንግዲህ እንደዚህ አይነት ታሪኮች ሌሎቻችሁ ቤት ውስጥ ይኖራል ብዬ አስባለሁ። ቀጥታ ወደ ታሪኩ ነው የምወስዳችሁ። ከዛ በፊት ግን ለቻናሉ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ሁላችሁም ደግሞ ይህንን መርሃ ግብር ስትጀምሩ ላይክ ማድረጉን እንዳትረሱ። በዚህ አጋጣሚ ከስኬት በስተጀርባ የሚል አዲስ ቻናል ከፍቻለሁ። እሱንም እየገባችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። ወደ ታሪኩ አለፍኩ። ይህች ልጅ ተወልዳ ያደገችው እዚሁ አዲስ አበባ ውስጥ ነው። እንግዲህ መንታ ናቸው። ከእህቷ ጋር በጥሩ ሁኔታ እንዳደጉ ነው የነገረችኝ። ግን ልዩነቱ ምንድነው? መንታ ቢሆንም የሁለቱም መልክ ይለያያል። መንታ እህቷ ቆንጆ ነች፣ እሷ ቆንጆ አይደለችም። መንታ እህቷ ካደጉም በኋላ በሰዎች ዘንድ ተወዳጅ ነች፣ እሷ የዛ አይነት እድሉ የላትም። መንታ እህቷ በትምህርቷ ጎበዝ ነች፣ እሷ ደግሞ ከዛ የራቀች ነች። እና ይህ ነገር በተለይ ደግሞ በአካባቢው ማህበረሰብ እንዲሁም ደግሞ በቤተሰቦች ዘንድ መወር ወደዛችኛዋ ትኩረት እንዲደረግ ምክንያት ስለሆነ እች ልጅ ከህፃንነቷ ጀምሮ መንፈሷ እየተጎዳ እንዳደገች ነው የነገረችኝ። የሚገርም አለች። አሁን ለአቅመ ሔዋን ደርሰን አልሞስት 18 ዓመት ሆኗል ያለችው። ግን በቃ የማየው ነገር ሁሉ ጥሩ አይደለም። እሷ ትምህርት ቤት እያለች ጎበዝ ነች፣ የደረጃ ተማሪ ነች። እኔ ደግሞ እዛ ውስጥ የለውም፣ ትምህርት አይገባኝም። የእሷ በጣም ተቃራኒ ነኝ። እሷ በጣም ቆንጆ ነች፣ እኔ ደግሞ ጥርሴን ብትመለከተው ምናምን ላይ ነገረችኝ ነገር አለ። ኤኒዌይ ያንን ዲቴል መልሶ በቁስል ላይ እንጨት መስደድ ስለሆነ አልደግመውም። እሷ ያው ያለውን እውነት መናገር ስለፈለገች ነው ያንን ያለችው። እና ይሄ እንግዲህ በጣም ተጽዕኖ ስላሳደረብኝ እህቴን አልወዳትም ነው ያለችኝ። ኮምፕሊትሊ አልወዳትም። ሰዎች ሌላ ቀርቶ በዓል እንኳን ሲሆን የጎረቤት ሰዎች ዘመዶቻችን እንኳን ሞር ትኩረት የሚያደርጉትና የሆነ ስጦታ የሚገዙት ለእሷ ነው እንጂ እኔን ትዝ እምለው ሰው የለም። እና ይሄ ምን ያህል መንፈስ ሊሰብር እንደሚችል አንተም መገመት አይከብድም ነው ያለችኝ። ኦፍኮርስ ገምታለሁ። ነገር ግን ሁላችንም ስንፈጠር እኩል የሆነ መክሊት፣ እኩል የሆነ በሰዎች ዘንድ መወደድ፣ እኩል የሆነ የትምህርት ችሎታ ላይሰጠን ይችላል እና ከዛ ይልቅ ከመናደድ ይልቅ በሀሳብ ክፉ
ነገርን ከማመላለስ ይልቅ ወደ እግዚአብሔር መጸለዩ የተሻለ ብቻ ሳይሆን ወሳኙ አማራጭ ነው ብዬ አምናለሁ። እና ይህች ልጅ ትምህርቷ አልሆን ስላላት ቤተሰቦቿ ለመንታ እህቷ በማድላታቸው ትምህርት ቤት ሳሉ ሌላው ቢቀር ወንዶች እንኳን ምርጫቸው በእህቷ ላይ እንዳረፈ በመመልከቷ ማንም እሷን እንደማይፈልጋት በመገንዘቧ እጅግ በጣም እንደተጎዳች ነው የተናገረችው። እንግዲህ ማህበረሰቡ ተባብሮ አግልሎኛል ነው የእሷ አባባል። እውነት ሊሆን ይችላል። ፕላስ ደግሞ እሷ በውስጧም የፈጠረችው ነገር ከዚህ ጋር ተጨምሮ እንግዲህ ሌላ ዓለም ውስጥ ከቷታል ብዬ ነው የማስበው። ማህበረሰቡ አሁን እሷ ያለችው ነገር አለ፣ እንደገና እሷ ሀሳቧ የፈጠረባት ነገር አለ። የሁለቱ ድምር ውጤት እችን ልጅ ምን ያህል ሊለውጣት እንደሚችል መገመት ከባድ አይሆንም። ግን እህትን መግደል እስከ መመኘት ድረስ ትክክል ነው ብዬ አላስብም። እና እዚህ ነገሮች ሁሉ እምቢ ሲሉኝ የሚገርምህ ውጤት ማልመጣት ሲለኝ ማትሪክን ተፈተኘ። ቀጥታ አባቴን አስቸግሬ ወደ አረብ ሀገር ነው የሄድኩትኝ። አንደኛ ወደ አረብ ሀገር የሄድኩትኝ ሰርቶ ለመለወጥ ብቻ ሳይሆን በቃ እህቴን ላለማየት ነው። ከእህቴ ጋር አብሬ ላለማየት፣ ከእሷ ጋር ሲሆን ኑሮ ይከብደኛል። ምክንያቱም ሰዎች ከእሷ ጋር እያነጻጸሩ እህትሽ ልትሆን አትችልም፣ እናቶ ልጅ እንጉርጉር ነው የሚለው እንዳለ ሆነ ነው ወይ ቤተሰቦች ይሸውደውሻል አይነት ከሌላ ነው የተወለድሽው አይነት ሀሳብ የሚያጭሩባት ሰዎች እንዳሉም ነግራኛለች። እና ይሄ ተደራርቦ እች ልጅ ከእህቷ አጠገብ ሆና እህቷ አፕሪሼት ስትደረግ፣ እህቷ በጉብዝኗ ከትምህርት ቤት አንደኛ ወጥታ ስትሸለም መመልከቱ፣ እሷ ፈተና መውደቋ፣ ከዛ ጋር ተያይዞ ወላጆች የሚሰጡት አስተያየት፣ ማህበረሰቡ የሚሰጠው፣ ጎረቤቶቿ የሚሰጡት አስተያየት ኮምፕሊትሊ አእምሯን ስለረበሸው ከእህቷ ጋር ስትሆን ኑሮ ከመቅለል ይልቅ ኑሮ የከበደ ሄድባት ነው ያመነችው። እና አባቷን አስጨንቀ ወደ አረብ ሀገር ሄዳለች። እና አክቹዋሊ አሁንም እዛ ነው ያለችው። ከዛ ነው ደውላ ታሪኳን የነገረችኝ። እና እኔ አሁንም ብመጣ ነው ያለችኝ፣ ወደ ሀገር ቤትም ብመጣ እውነቴን ነው የምነግርህ ያ ነገር እንደሚቀጥል ስለማቅ ወይ ሌላ ቦታ ቤተሰቦቼን ስፔሻሊ እህቴን የማላገኝበት ሌላ ቦታ መሄድ እፈልጋለሁ። አለበዛ እሷን እያየኋት ህይወቴን ጤነኛ የሆነ ህይወት መቀጠል እምችል አይመስለኝም። በተለይ ደግሞ እኔ የእሷ እህት እንደሆንኩ የሚያውቁ ሰዎች ሹፈታቸውን ልቋቋመው አልቻልኩም። ስለዚህ ወይ ሌላ ቦታ ላይ ማንም ሰው የማያውቀኝ ቦታ ላይ የእድሌን ያው ድስት ግጣሙን አያጣም አቻዬን አግብቼ መኖር እችላለሁ የሚል እምነቱም ግምቱም አለኝ። ነገር ግን እሷ ጋር ሆኜ ሁለታችንን የሚያውቁ ሰዎች ባሉበት ሁኔታ ግን ነገሮች ይሳኩልኛል ብዬ አላምንም የሚል ድምዳሜ ላይ ነው የደረሰችው። እሺ ይሄ ሲሆን ስነልቦናዊ ጫና፣ ስነልቦናዊ ተጽዕኖ እንደምትዩ ይገባኛል። ማንም ሰው አጠገቡ ያለ ሰው አፕሪሼት እየተደረገ እሱ ሲወገዝ፣ አፕሪሼት እየተደረገ ያኛው እሱ ማላገጫ ሲሆን ማንም ደስ አይለው፣ ስነልቦና ይጎዳል። ይህን አውቃለሁ። ግን እህትን እስከ መገደል እንዴት ሊያደርስ ይችላል ብያት ነበረ። አትጠራጠር፣ ከውስጥ የሆነ መንፈስ አለ። በቃ እሷን ባየ ቁጥር በተለይ ቁንጅኗ እየጎላ በሄደ ቁጥር ቁንጅኗን ሰዎች ሲያደንቁ በሰማው ቁጥር ግዳያት ነው የሚለኝ። ደግሞ እዚህ ሀገር በሆን አደርገዋለሁ ነው ያለችው። እና እግዚአብሔር ከእንደዚህ አይነት መንፈስ ይሰውር ነው የምለው። እና እቺ ልጅ ይህን ታሪክ እየነገረችኝ በነበረበት ሰዓት ላይ ያስታውስኩት ምን እንደሆነ ታውቃላችሁ? አንድ በጣም ቀርባት ልጅ አለች እና የነገረችኝ ታሪክ ነው ትዝ ያለኝ። የሚገርምህ እኔ የምኖርበት ኮንዶሚኒየም አለች ልጅቷ የራሷ ድርጅት አላት። ጠዋት ወጥታ ማታ ነው የምትገባው። እና የሆነ ቀን ማታ አምሽቼ ወደ 3 ሰዓት ነው ምናምን ስገባ ሰዎች ተሰብስበዋል እና ጉድጉድ ይላሉ። ምነው ስል በዝርዝር ሊነግረኝ የፈለገ የለም። በቃ ሁሉም በየራሱ ሀሳብ ተጠምዶ ሲዋከብ አየኋቸው። ምንድነው ዝም ብዬ አልፊያቸው ገባው። ዘኔክስት ዴይም ጠዋትም ስነሳ ከእንቅልፌ የሆነ ምንድነው እንደዚህ ነገር ያልሰማሽም እንዴ? ምንድነው እዚህኛው የሆነ ኮንዶሚኒየም ነገር ይመስለኛል። እዚህኛው ብሎክ ላይ እኮ የሚኖሩትን ሰዎች ታውቂያቸዋለህ? አይ በርቀት ነው እንጂ በቅርበት አላውቃቸውም። እና እዛ ቤት ውስጥ ምንድነው የሆነው ታሪክ፣ እናት አሉ። እናትና 2 ወንድማማቾች አብረው ነው የሚኖሩት ከእናታቸው ጋር ማለት ነው። እና 2ቱም ልጆች ከእናታቸው ጋር የሚኖሩት ስራ አላቸው። አንደኛው ሞባይል ቤት ነው ያሉኝ፣ አንደኛው ደግሞ ራይድ ነው የሚሰራው። የቤተሰብ ውርስ አለ። በዛ በቤተሰብ ውርስ ለካ ሁሌም ይጣላሉ ማለት በተለይ ታናሽየው ይመስለኛል ካልተሳሳትኩኝ፣ ምንም አይመስለውም። በቃ በጋራ መኖር ነው የሚፈልገው። ያኛው ታላቅየው ግን የሆነ ሀሳብ አለው፣ ያንን ብቻውን የመጠቅለል ማለት ነው። እና ወንድሙ ተቀናቃኙ እንደሆነ ስለሚያውቅ ያደባ ነበረ።
ከዛ ምንድን ነው ያደረገው? እናትየውን ሱባኤ እንዲገቡ ያስገድዷቸዋል። ወይ እናንተማ ካላችሁ ደስ ይለኛል፣ በቃ እኔ የእናንተ ጉዳይ ነበር የሚያሳስበኝ፣ ሁለታችሁም ራሳችሁን ችላችሁልኛል፣ እግዚአብሔር የተመሰገነ ይሁን፣ በቃ እኔ እዛ ከእግዚአብሔር ጋር ተነጋግሬ እመለሳለሁ። እሺ። ስለዚህ ያኛው እናትየውን ሱባኤ እንዲገቡ ሲያደርግ ለካ የራሱ ምክንያት ነበረው። በቃ ጭር ያለ ቤት፣ አጋጣሚ ማንም የሌለበትን ቤት ነበረ ሲጠብቅ የነበረው እና እናትየው ሱባኤ ገቡ። በኋላ ግን ወንድምየውን በጣም በሚገርም ሁኔታ ሰቅጣጭ በሆነ ሁኔታ ገሎ አልጋ ስር ውስጥ ነው አስክሬኑን የደበቀው። በጣም የገረመኝን ነገር ልንገራችሁ። ገሎ አስክሬኑን እዛ ውስጥ ማድረጉ ብቻ ሳይሆን ይወጣል፣ ይገባል፣ ስራውን ሰርቶ ይመጣል፣ እንደ ማንኛውም ሰው ይተኛል፣ ይወጣል፣ ምግቡን ይበላል። እንዴ ወንድማችሁን ገላችሁ አንድ ማህፀን የተጋራችሁትን የደምና የአጥንታችሁን ክፋይ ገላችሁ አልጋ ውስጥ ስር ከታችሁ ሬሳ አስክሬን፣ እንዴት ነው ምግቡ የሚገባላችሁ? እንዴት ነው እንቅልፍ የሚወስዳችሁ? እንዴት ነው ተረጋግታችሁ ስራችሁን የምትሰሩት? ያንን ያደርጋል። መጨረሻ ላይ እየሸተተ ይመጣል። እንግዲህ ቀናት እያለፈው በሄዱ ቁጥር ከዛ ጥርጣሬ መጀመሪያ የነበራቸው ወንድም እየጠፋ የሚል ጥርጣሬ የነበራቸው ሰዎች በሩን ሰብረው ሲገቡ አሁን የነገርኳችሁ እውነት ነው የተገለጸላቸው። ልጁ ግን በቃ ያንን ካደረገ በኋላ እንደተነቃበት ሲያቅ ጠፍቷል ነው ያለችኝ። እስካሁን ይገኝ አይገኝ እርግጠኛ አይደለሁም። እና ይህንን የምነግራችሁ ምንድን ነው፣ አሁን አንዳንድ ጊዜ እንዴት እህቷን ትገላለች በዚህ የተነሳ እዚህ ደረጃ ይደርሰናል። የሆነ ነገር እየነገርኳችሁ ነው። ምናልባት ይህን ታሪክ የት ነው ቦሌ አራብሳ ያለች ይመስለኛል። አዘር ቦሌ አራብሳ ወይም ደግሞ ቦሌ ቡልቡላ አካባቢ ወይ እንትኑን ስለረሳሁት ነው። ቆየት 3 ወር 4 ወር ይሆናል ነው ያለችኝ። እና በዚህ ደረጃ ወንድምና እህት የተጨካከኑበት ሰዓት ላይ ደርሰው ወንድምና ወንድም የተጨካከኑበት ሰዓት ደርሷል። ስለዚህ እቺ ልጅ ውስጧ እንዲህ አይነት መንፈስ ካለ አታደርገውም ብዬ እኔ በግሌ አላምነው። ካለኝም ኤክስፒሪየንስ ብዙ ሰዎች እንደዚህ ስለሚያደርጉ በእህቶቻቸው ላይ እጃቸውን ያነሱ ስላሉ፣ በወንድሞቻቸው ላይ እጃቸውን ያነሱ ስላሉ፣ በእናቶቻቸው ላይ በፍቅረኞቻቸው ላይ እጃቸውን ያነሱ ስላሉ፣ ሰሞኑን በፖሊስ ፕሮግራም ላይ ያየነው በጣም ሰቅጣጭ ነገር አለ እንዴ። አዳማ ውስጥ የተፈጸመው ስጋ ቆራጭ ነው የተባለው ልጅ በፍቅረኛው ላይ ያደረገውን ነገር በፖሊስ ፕሮግራም ሰምተነዋል አለ። በዛ አይነት ዘግናኝ ሁኔታ ለመናገር እንኳን ድርጊቱን ለመፈጸም ለመናገርም በጣም ይከብዳል። እና እንዲህ አይነት ታይም ላይ ስላለን እች ልጅ ማህበረሰቡ እንደበደላት ነው የምታስበው። ማህበረሰቡ እንደጨቆናት ነው የምታስበው። ተፈጥሮ እንደጨቆነቻት፣ ተፈጥሮ እንደበደላቻት ነው የምታስበው። በዛ ላይ ደግሞ ቤተሰብም ደግሞ የራሱ አስተዋጽኦ አለው በአሉታዊ መንገድ። ምክንያቱም ያቺ ልጅ አንደኛ ወታ ስትሸለም እች ልጅ እንትን ብትል እንኳን ሞራሏን የሚጠብቅ ነገር ሊያደርግላት ይገባ ነበር። እንደምትጎዳ መገንዘብ ነበረበት። ስነልቦናዋ እንደሚጎዳ መገንዘብ ነበረበት። ግን ያን አላደረገም፣ አልተጠነቀቀላትም። ስለዚህ እች ልጅ በቤተሰቦቿም ላይ በእህቷም ላይ በአካባቢ ሰዎችም ላይ ቂም ቋጥራለች። እና በጣም በሚገርም ሁኔታ ልጅቷ ይህንን እየነገረች በነበረበት ሰዓት እዚያ ላይ ምንድነው ቆይቷል። ሽመልስ አበራ የሚሰራበት አንድ የመድረክ ቲያትር ነበር፣ ፍቅር የተራበ የተሰኘ እና ያያችሁ ታስታውሱታላችሁ ብዬ አስባለሁ። እና ይህ ልጅ መጨረሻ ላይ ምንድነው ሲጠይቅ ለምን ጨካኝ ሆንክ የሚል ጥያቄ ሲነሳለት እኔ ማህበረሰቡ ያልሰጠኝን ፍቅር ከየት አምጥቼ ልስጥ ነው ያለው። አጠቃላይ ድምስስ ሀሳቡ እንደዛ ነው። ያው ዝርዝር ሀሳብ ቢኖረውም እና እሱ ነው ትዝ ያለኝ። ፍቅር የተነፈገው የመሰላቸው ሰዎች በዚህ ደረጃ አጠገባቸው ያለውን ነገር ወይም ደግሞ እነሱን ሰላም ነስቶናል ብለው የሚያስቡትን ነገር ካላጠፉ እንቅልፍ አይወስዳቸውም። እና እዚች ልጅም ላይ የተመለከቱት ነገር ይሄ ነው። እንግዲህ እህቴን ሳያት ግዳያት ያሰኘኛል የሚል ሀሳብ ከባድ ነው። ሰዎች ብዙ ነገሮችን እየተመለከትን ነው። እንደ ቻሌንጅም ሰሞኑንም የሰማነው ነገር አለ። ማህበራዊ ሚዲያ ላይ ፎቶቸውን ለቀው በቃ ብሄድ ይሻለኛል፣ ከዚህ በኋላ እዚህ ምድር ላይ ተስፋ ቆርጫለሁ፣ ኖሬ ምንም አላደርግም። የዛሬ ያለ መንፈሱም ይወሰውሳል። ወጣቶችን ተስፋ ማስቆረጥ ነው የሚፈልገው። ተስፋ የቆረጠ ሰው ደግሞ ምንም ነገር ከማድረግ አይመለስም። እንዲህ አይነትን መንፈስ መዋጋት የሚችለው ሰዎች መንፈስ አሁን እኛ አልተረዳንም። ከሚገባው በላይ እየሰራ ነው። እኛ አንቀላፍተናል። እሱ 24 hours 7 day ወይም ደግሞ 24ቱንም ሰዓት 7ቱንም ቀን በደንብ እየሰራ ነው። እኛ 24ቱንም ሰዓት 7ቱንም ቀን ወይ ስንደልቅ ነው ወይ ስናንቀላፋ ነው
የምናሳልፈው። በዚህ ደረጃ ተራርቀናል። ስለዚህ ድል የማያገኝበት ምንም ምክንያት የለም። ስለዚህ እሱን ድል ለመንሳት እኛ ድል ለማድረግ በጸሎት ህይወታችን መትገት አለብን። ከመቼውም ጊዜ በላይ መንበርከክ አለብን፣ መጾም አለብን፣ መስገድ አለብን። ይህንን የማናደርግ ከሆነ እንዲህ አይነት ሀሳብ ነው ውስጣችን የሚመላለሰው። ማጥፋት፣ የጥፋት መንፈስ፣ የጥፋት ሀሳብ እንደ ቀልድ ተለማመድ ነው። አለማመዱን ስለ እነማን እንደሆነ ይገባቸዋል። ድሮ ኢትዮጵያ ውስጥ ሞት ብርቅ ነበር። አንድ ሰው ሞተ ሲባል እስከ ወር ጉድ እየተባለ ይወራ ነበረ። ዛሬ በጅምላ ሰዎች ሲታረዱ ተሞቱ ለመድ ነዋ። ሞት ቀላል ነገር ሆኗል። ኢትዮጵያ ውስጥ መጨፍጨፍ፣ የእናቶች ሞት፣ የልጆች ሞት፣ የንጹሐን ዜጎች መታረድ ኢትስ ኮመን። በቃ ኢትዮጵያ ውስጥ ተለምዷል። ይሄ ነበር የሚፈለገው። አሁን ደግሞ መንፈሱ ቅርጹን ቀይሮ በእህት ላይ በወንድም ላይ እያደረ ወንድምን በወንድም ያስገድላል። እህት እህቷን እንድትገድል አእምሯ ውስጥ ሆኖ ሽኩ ይላታል። ይህን ነገር ማወቅ መቻል አለበት። አእምሯችን የተለየ ሀሳብ ሲመጣ፣ በተለይ መጥፎ ሀሳብ ሲመጣ ልንጠንቀቅ ይገባል። መናፍስታዊ ጥቃት እኔ ላይ አለ። ያኛው ምክንያት ነው። በነገራችን ላይ ይሄ ማህበረሰቡ አገለለኝ፣ እኔ ቆንጆ አይደለም፣ እሷ ቆንጆ ነች፣ እሷ ትሸለማለች፣ እኔ አልሸለምም፣ እሷ ጎበዝ ነች፣ እኔ ደደብ ነኝ የሚለው ምክንያት ነው። ያንን አምነን እንድንቀበል መንፈሱ ሊያሳምነን የሚሄድበት መንገድ ነው። እሱ ሊገባን ይገባል። ቆንጆ ካልሆንኩኝ ቆንጆ አልሆንኩም። ስለዚህ ውበት ደግሞ ላይ ብቻ አይደለም፣ በውስጥም ውበት ስላለ የአካላዊ ቁመናዊ ቆንጆ ካልሆነ በውስጥ ውበቴ ለማምጣት መሞከር ነው። ብልጠት ነው የሚያስፈልገው። ብዙ ጊዜ አይታችሁ ከሆነ የአካላዊ ቅርጻቸው ብዙም ቆንጆ ያልሆኑ ሰዎች በውስጥ ውበታቸው ግን ያንን ሲያካክሱ እንመለከታለን። በሰዎች ዘንድ ተወዳጅ ናቸው። መልከ ጥፉነታቸው አይደለም። መልከ ጥፉ ሆነው ሰዎች የሚወዳቸው፣ ሰዎች በጣም የሚንከባከባቸው፣ ሰዎች የተለየ ክብር የሚሰጣቸው ሰዎች አሉ። ምክንያቱም ተግባራቸው ውበታቸውን፣ ውስጣዊ ውበታቸውን አጉልተው ስላወጡ እንጂ መንፈሱ ያንሾካሾከ ይህን አድርግ፣ ያንቺ እኮ ቆንጆ አይደለሽም፣ ሰው አይፈልግሽም፣ ቤተሰቦችሽ እንኳን ያዳላሉ፣ ለእህቶች ነው ሳይድ የሚያደርጉት የሚል ውስወሳ ካለ እኛ ከተዘናጋን እጅ እንሰጣለን እና ልንጠነቀቅ ይገባል ለማለት ነው። የዛሬውን መርሃ ግብር ያቀረብኩት እንግዲህ የተከታተላችሁት ታሪክ ያው የሰማችሁት ነው። ምናልባት እንደዚህ አይነት ማይንድ ሴታፕ ውስጥ ያላችሁ ሰዎች ውጡ፣ በጊዜ ውጡ። ያኛው እንደነገርኳችሁ ዓለማዊ ምክንያት ነው። ዓለማዊ ምክንያቱን ሰው አይወደኝም፣ እኔ እንደዚህ ነኝ፣ እኔ መልከጥፉ ነኝ፣ እህቴ ትበልጠኛለች ምናምን የሚለው ነገር ምክንያት ነው። ውስጣችሁ ቁጭ ብሎ የሚወሰውሳችሁ ወደ መጥፎ ጎዳና ሄዳችሁ መጥፎ እርምጃ እንድትወስዱ የሚወሰውሳችሁ መንፈስ አለና ለዛ እጅ መስጠት የለባችሁም ለማለት ነው። በቀጣይ በሌላ መረጃ በሌላ መርሃ ግብር ነው የምንገናኘው። እስከዛው ግን ያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ